ገብርኄር ማለት ቸር አገልጋይ ማለት ነው። በዚህ ቃል ነው የተሰየመው። ይሄ በዚህ ርዕሰ ጉዳይ እንድንማር ቀኑ በምን ተሰየመ? በዚህ ቃል ገብርኄር የመጀመሪያ 5 መክሊት ተቀብሎ 5 ያተረፈውን ሲመልስ ምን አለው? ኦ ገብርኄር ዘበውሁድ ምእመነ ኮንከ ዲበ ብዙኅ ሰይመከ፣ አንተ ታማኝና ቸር አገልጋይ ሆይ በጥቂቱ ታምነሃል፣ በብዙ እሾምሃለሁ። አንተ ታማኝ ደግ አገልጋይ በጥቂቱ ታምነሃል። በጥቂቱ በ5 መክሊት ላይ ታምነሃል። በቃ እምነት አይቼብሃለሁ። ታማኝ ሆነህ ወጥተህ ወርደህ ተግተህ 5 መክሊት አትርፈሃል። ስለዚህ በብዙ ልሾምህ እወዳለሁ፣ በብዙ ሾምሃለሁ እና በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ። በጥቂቱ ስለታመንክ በብዙ ልትሾም ነው። ወደ ጌታህ ደስታ ምን በል ግባ ያለውን ባለ ሀብት ትመስላለች መንግሥተ ሰማያት። የነዚህን የሶስት መላእክት የስማቸውን ትርጓሜ ልንገራችሁ፣ ይጠቅማችኋል። በተለይ ደግሞ ህሙማንና ዶክተሮች ካላችሁ ሶስተኛ ላይ የምነግራችሁን በደንብ አድርጋችሁ ስሙኝ፣ ትጠቀሙበታላችሁ። እንደተለመደው ቪዲዮውን 10 ጊዜ ኮፒ ሊንክ አድርጉት፣ ሼር፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረሱና ብዙዎች እንዲጠቀሙበት አድርጉ። የመጀመሪያው እንግዲህ ገብርኤል ነው። ገብርኤል ማለት ወልደ እግዚአብሔር ወይንም ብእሲ ወአምላክ ማለት ነው። ወልደ እግዚአብሔር ማለት የእግዚአብሔር ልጅ ማለት ነው። ገብርኤል ማለት የእግዚአብሔር ልጅ ማለት ነው። ሁለተኛ ትርጓሜው ደግሞ ብእሲ ወአምላክ የሚል ትርጓሜም አለው፣ ሰውም አምላክም ማለት ነው። ሁለተኛ ደግሞ ሚካኤል ነው። ሚካኤል ማለት ምን ማለት ነው ሲባል መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል ብላችሁ ስትጠሩ እንደ እግዚአብሔር ያለ ማን ነው እያላችሁ ነው። ማን አለ እንደ እግዚአብሔር ያለ? ማንም የለም። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ሶስተኛው ሩፋኤል ነው። ሩፋኤል ማለት ምን ማለት ነው ካላችሁኝ እግዚአብሔር ፈዋሽ ነው ማለት ነው። ሩፋኤል የጤና የፈውስ መልአክ ነው። ወደ ታመሙ ሰዎች የሚላክ እንደዚሁም ዶክተሮችን የሚራዳ መልአክ ነው። ታውቃላችሁ የጦቢትን አይን በሐሞት በአሳ ሐሞት እንዳበራ እንደዚሁም ደግሞ የሳራን ማህፀን እንደከፈተ ፈታሒ ማህፀን ነው። በነገራችን ላይ ሩፋኤል የልጅ ላይ የላቸው ልጅ የሚሰጥ መልአክ ነው እና ይህን መልአክ በደንብ አድርጋችሁ ዶክተሮችና ህሙማን በተለይ ተጠቀሙበት ማለት ነው። እስኪ ከሶስቱ አንደኛውን መልአክ ስም ኮሜንት ላይ ጻፉልኝ። በነገው በሩፋኤል ቀን ደግሞ መጋቢት 13 ማለት ነው ወደ ሚጣቃ አማኑኤል ተጉዘን ጠበል እንጠመቃለን። ስለዚህ በጨጓራ በካንሰር እንደዚሁም በአንጀት ቁስለት የምትሰቃዩ ሰዎች ከኛ ጋራ ተጉዛችሁ ጸበል መጠመቅ ትችላላችሁ። በ0961 21 21 21 ላይ ደውሉልን። እስከ ምሽቱ 5 ሰዓት ድረስ መደወል ትችላላችሁ፣ እንዳያመልጣችሁ። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። ሚካኤል ሳትሉ እንዳትሄዱ። ቅዱስ ቆጵርያኖስ እንዲህ ይለናል፣ ክርስቲያን መሆን መጀመር ሳይሆን ክርስቲያን ሆኖ መጨረስ ዋጋ አለው ይለናል። የሁላችንን ዋጋ እግዚአብሔር አምላክ በምህረቱ በቸርነቱ ይጠብቅልን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በብሔር ስም የተደራጁ አካላት አማራና ኦርቶዶክስን ይገላሉ። የኦሮሞ ነጻነት ግንባር ስራውና የተመሰረተውም ሁለቱን ለማጥፋት ነው። ኢትዮጵያዊነትና ሁለቱን ለማጥፋት ነው። ሌላ ምንም አጀንዳ የለውም። የኦሮሞ ንቅናቄዎች ዘር የማጥፋት ንቅናቄዎች ናቸው። በጃራ አባገዳ የሚመሩ በዋቆ ጉቱ የሚመሩ በመረራ ጉዲና የሚመሩ በማንም የሚመሩ ሰው ሞተ አይሉ። ሰው ከሞተ ምናልባት ኦሮሞ ከመሰላቸው ኦሮሞ ሞተ የገደለው ፋኖ ወይንም የገደለው ከሌ ነው የሚል አለቀ። አትጋቡ እስከ ማለት በጉባኤ የሰበኩ
የናዚ አይነት መንፈስ ያለባቸው ሰዎች ናቸው እና የኦሮሞ ነጻነት ግንባር በኦሮሞ ፖለቲካ ስር ራሱን የሰወረውና ለእልቂት የሚተጋው ፖለቲካል እና ጽንፈኛው አዲሱ እስልምና ህዋት ደግሞ በከፋፋይነት የፈጠራቸው በአማራ ማሊ በኦሮሞ ውስጥ የፈጠራቸው አካላት የጉምዝና የጋምበላ ታጣቂዎች እና በህዋት በሚስጥር የሚተባበራቸው በሀገራችን ውስጥ የተበተኑ የተለያዩ ደም አፍሳሾች ናቸው። የበደኖ እልቂት ሲፈጸም እኔ እዛ አካባቢ የተወለድኩ ሰው ነኝ። ሲፈጸም ሳሞራ ሐረር ነበር። ሰዎቹን ኦነግ ሊፈጃችሁ ነው ሽሹ ተባለ። በደኖ ተራራ ተዳፋት ላይ ያለች ናት። በ10 ደቂቃ ተራራ ላይ መውጣት የሚቻልበት የፖሊስ ጣቢያ ቦታ አላት። ከዛ ቀጥሎ እንደገና ወደ ገደል ነው። እንደዚህ ጥፍ ያለ ሀገር ነው። ሽሹ ወደ ላይ ተብለው ክርስቲያኖቹ ወደ ተራራ እንዲወጡ ከተደረገ በኋላ ወደ ታች ውረዱ ተብለው መትረየስ ተጸምዶ የተረሸኑና ገደል ገብተው ገደል ውስጥ ሬሳቸው የተጨመረ እንደገና በገመድ እየወጣ ቪዲዮ እንዲቀረጽ የተደረገው ከሐረር ቪዲዮ መጥቶ ነው። ያን ያደረገ ሰው የኔ ማቆሶ ነው። ራሱን ገደለ። ከዛ በኋላ ያ ልጅ በዚያን ጊዜ ለሳሞራ ሪፖርት ሲደረግለት ሌሎች ሊያልቁ የተሰበሰቡ ሰዎች ነበሩ። አይ እኛ ምንም ማድረግ አይችልም፣ የኦሮሞ ነጻነት ግንባር የትግል ስልቱ ስለሆነ እንደፈለገ ማድረግ ይችላል ነበር የመለሰውና የህዋት እቅድ ነበር ያጠቃልሉልን ነበር። እሺ ስለዚህ አማራ ሌላ አሳዛኝ ዜና ከወደ አፋር ተሰምቷል። እንደምትመለከቱት እንግዲህ በደረሰ ንፋስ እንዲሁም ደግሞ ከባድ ዝናብ ምክንያት ከፍተኛ የሆነ ጉዳት እየደረሰ ነው የሚገኘው። እንደምትመለከቱት በሰዎች ቤት ላይ ከፍተኛ የሆነ ጉዳት እንዲሁም ደግሞ በእንስሳትና በሌሎች የመሰረተ ልማቶችን ጨምሮ እንዲሁም ደግሞ በተዘሩ እህሎች ላይ ጭምር እንግዲህ ከፍተኛ የሆነ ጉዳት ማድረሱ ነው በዚህ ሰዓት እየተመለከትን የምንገኘው። በአፋር ክልል በጎዲና ወረዳ ላይ በደረሰ የከባድ ዝናብ እንዲሁም ደግሞ የንፋስ አደጋ ምክንያት እንግዲህ በርካቶች እንደተጎዱ እየሰማን የምንገኘው። ነገር ግን እስካሁን ድረስ የዞኑ የመንግስት ኮሚኒኬሽን እንዳወጣው መረጃ ከሆነ በሰዎች ላይ ስለ ጉዳት ስለመድረሱ እንዲሁም ደግሞ የሰዎች ህይወት ስለመጥፋቱ ምንም አይነት መረጃ የለም። ነገር ግን በእንስሳት እንዲሁም ደግሞ በቤቶችና በተለያዩ መሰረተ ልማቶች እንዲሁም በእህሎች ላይ ከፍተኛ ጉዳት መድረሱን ተመልክተናል። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ወይኔ ምላችሁ ጋይስ ኮፒ ሊንክ አድርጉልኝና የኢትዮጵያ ፓርላማ ግን ምን ሆናችሁ ነው ግን ፓርላማ ውስጥ የምትተኙት? ለመተኛት ቤታችሁ አይሻልም? ገብታችሁ ቤታችሁ ለምን አተኙ? ወይ ደግሞ መንግስት የሰጣችሁ አፓርታማ አለ እዛ ሰንሻይን አካባቢ ገርጂ አካባቢ ላይ። ለነገሩ በየቦታው ነው ያላችሁ እናንተ። ምንድነው ቆመተኛ ደግሞ አሁን ደግሞ እንደገና አሁንም ካልተመረጠን እኛም እስቲ እድል ለእኛም ስጡና ወጣቱም እስኪ አሁን እንተካካ እስቲ እንዴ ስንት ይሄን ሁሉ ጊዜ ተኝታችሁ አሁንም ድጋሚ ልተኙብን እንዴ? አረ መንግስት እባክህ ከቲክቶክም ምናምን እንደዚህ ወጣቶችን እኛን ምንሰራ ሰዎችን ፓርላማ አስገቡን። እኔም አሁን ፓርላማ ልግባ። በቃ እኔ እንደውም ከዚህ በኋላ የኦሮሞን ህዝብ ወክዬ ፓርላማ መግባት እችላለሁ። አስረግጬ ነው የምነግራችሁ። አራት ቁጥር በቃ እኔ እንደውም 4 ቁጥር ክልል 4ን ወክዬ መንግስት በእውነት እንዴ በቃ ይበቃችኋል። ምንድነው እንዴ አሮጊት ሽማግሌ ምናምን ሰብስባችሁ የምትጫወቱብን? መንግስትንም አታሰድቡ። ነውር እኮ ነው ደግሞ እንደገና አሁንም ካልተመረጠን ድጋሚ አሁን ደግሞ ልተኙብን ልተኙ። ኧረ ሙድ ይነፋኔ በቃ እኛ አሁን ለኛ ስጡን ደግሞ ጊዜ ከነኛታ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ከፍተኛ የመንግስት ባለስልጣናትን ጨምሮ ከ600 በላይ ሰዎች በቁጥጥር ስር መዋላቸው ተሰምቷል። መንግስት በጀመረው ህገወጥ የነዳጅ ስርጭትና ግብይት ጥብቅ ቁጥጥር ባለስልጣናትን ጨምሮ ከእስር እስከ ንብረት የደረሰ እርምጃ መውሰዱን አስታውቋል። መንግስት በጀመረው የቁጥጥር ስራ በህገወጥ ንግድና እንዲሁም ደግሞ አሻጥር ተሳትፈዋል ያላቸው 613 ሰዎች ማሰሩን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቡናችሁ አዘንጉም። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ።
ማሰራብንም ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላቸዋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሴናጥሮች የምጥለው ፎቶ ቤት ከፍቶታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ነው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን ዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለ ሰው ነው። እኛ የምናውቅ እንደ ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር፣ ግን አንተ ለምን ራስን ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ህክምና ኬሞ ነው ምንድነው? የወሰድከው ህክምና ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገህ ነው የበላው። ለምንድነው ተቋም ማከፍተው? ለምንድነው በድርጅት ማሰጠው? ሁሌ ከኪስ እንዳረገ ሰው ማሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰራብነት ጉዳችሁን ስሙ፣ እናንተ ጉዳችሁን ስሙ። ማሰራብነት ባለ 12 ወለል ፎቅ እያሰራ ነው።